ከራሴ ደሞዝ የቀን ሰራተኛ ከካምፓኒ አስመጥቻት ነው ማለት ነው። እንዴት አየሽው ስራውን? እኮ ዱባይ እንደዚህ ነበር የሚገኘው አይደል? ይሄን ጠርገን ምን አልሽኝ? አንድ እንጀራ 5 ብር ይላሉ አይደል? ኢትዮጵያ ላይ ተቀምጠው። ኧረ እባክህ እኮ ዱባይ ለገባው እንጂ ይሄን እጠርጋለሁ ችግር የለም ሊሉ ነው ሰው መተው እስከሚያዩት ድረስ። እኔ እንደዚህ እየሰራው ብር ካላበደርሽና የምትሉ ሰዎች ግን ጤነኛ ናቸው? እንደዚህ ሰርቼ እኮ ነው ብር ማመጣ። ያጎትሽ ማለት እንዳንቺ እንደሆነ ይቅርብኝ ያላችሁ ልጅ ይቅርብኝ ማለት ነው። እውነት የኔ ያክል አመት ሰርተሽ ለኔ የኔ ያክል ብር አትሽልኝ ነው የምትሉ ሰዎች አጥቼላችኋለሁ ማለት ነው። ስለዚህ እንዳትዞሪ ወሬ አውሪ ሴትዋ እንዳትዞሪ። እንዴት አየሽው ስራውን? እኮ ዱባይ እንደዚህ ነበር የሚገኘው አይደል? ይሄን ጠርገን ምን አልሽኝ? አልጋ ላይ ተኝተሽ ነው ብር የምታገኝ? ኧረ እባክሽ ከምርሽ ነው? እሺ እንደዚያ ነው ብር የሚገኘው ሳ እኔ እንደዚህ እየሰራው ብር ላኪልን ብር አበድር የምትሉ ሰዎች ግን ዝምድና መቁረጥ ፈልጋችሁ ከሆነ ቁረጡት። እናንተ የማትፈልጉትን ዝምድና ማን ይፈልግላችኋል? እንዳዞሪ ፊትሽን አንቺ ደግሞ ወደዚያ ዞሪ ፊትሽን ወደዚያ ዞሪ። ወላሂ ገባሽ ቪዲዮ ላይ እንዴት እንደምንጥፍ ገባሽ? ሰን የራስሽ ጉዳይ የራስሽ ነሽ። ወደሽና ፈልገሽ እንደዚህ ነው የምጠርገው ማለት ነው። ገባችሁ? አሁን እቺ የምታዋትልኝ ማለት ነው ከደሞዜ ብር ከፍዬ ቀን ሰራተኛ ቀጥሬ ያስመጥቼ ነው። ገብቷችኋል? ከደሞዜ ከራሴ ደሞዝ የቀን ሰራተኛ ከካምፓኒ አስመጥቻት ነው ማለት ነው። ሶ እንደዚህ እየሰራው ያጎት ልጅ ማለት እንዳንቺ ነው ወይ? ዘመድ ማለት እንዳንቺ ነው ወይ? ይሄን ያክል አመት ሰርተሽ እውነት ለኔ ትንሽ ብር አተሽልኝ ነው ወይ? ለምን ዱባይ አትወስጂኝም የምትሉ ሁሉ ማለት ነው። ዱባይ ላይ ብር ዝም ብሎ አይገኝም። እሺ ዱባይ ላይ እንዲህ ተሰርቶ ነው የሚገኘው። ገባችሁ? ይታያችኋል። እስከ አስፋልት ጠርገን ማለት ነው ብር የምናገኘው። ስለዚህ እንከባበር። መታችሁ ጥረጉ። እናንተም ከፈለጋችሁ ይታያችኋል። ወላሂ እዩት ማለት ነው። እዩትላችሁ። እንዳትዞሪ ወሬ አውሪ ሴትዋ እንዳትዞሪ። እንዴት አየሽው ስራውን? እኮ ዱባይ እንደዚህ ነበር የሚገኘው አይደል? ይሄን ጠርገን ምን አልሽኝ? አልጋ ላይ ተኝተሽ ነው ብር የምታገኝ? ኧረ እባክሽ ከምርሽ ነው? እሺ እንደዚያ ነው ብር የሚገኘው ሳ እንኳን እንደሱ ብለሻቸው እንደውም እናቴ ብር ዝም ብሎ የሚመጣ ነው የሚመስላቸው። ስለዚህ መስራት ያስከብራል። ይቺ ናት የኛ እሺ። ይችን ሰርተን ነው በወር እኔ ነኝ ያለ ደሞዝ የምንቀበለው ማለት ነው። በዚች ሶ ጭቃን የምናጥብ ይላሉ። ኢትዮጵያ ያሉት ይላሉ። እውነትሽን ነው። አንቺ እኮ ይሄን አስፋልት ብትጠርጊም ጥሩ ደሞዝ ይከፈልሻል ይሉናል ደግሞ አይደል? እኛ እኮ ለፍቶዝና ግን አንቺ አዋራ ብቻ ነው። እኛ ኢምፖርት እየተራ እጃችን እየተበጣጠሰ ወገባችን እየተቀረረ ይልሻል። ነገር አይደለም እንዴ? እውነት እናውራ ከተባለ እኮ አቧራ ከመጥረግ እኮ መጠፍጠፍ ይሻላል። ወደሱ አሁን ግን ይሄ ነው መሻለኝ ወይ? ይሄ የስንት ሰው መውረጃ መውጫ ከስንት ነገር ቦሎ የሚመጣ አቧራ እኮ ነው የምንጠርገውበት እኮ ንጹህ ነው። ከእንስሳቶች የሚወጣ ነገር ነው። ያሳደገን ነው እየጠፈጠፍን እና ይሄን መጥረግ እድለኝነት ነው ሊሉና ነው። ይሄን መጥረግ እድለኝነት ነው ሊሉና ነው። ኧረ እባክህ እኮ ዱባይ ለገባው እንጂ ይሄን መጠርጋለሁ ችግር የለም ሊሉ ነው። ሰው መተው እስከሚያዩት ድረስ
ሳንቀርጽ ቪዲዮ ከሰርና እና ምን ታያለሽ? ብር አበድሩ ለሚሉ ሰዎች ታዲያ ኢትዮጵያ ሆነው ምን አለበት እንደው አለቀምላችሁ ቢሆን ግን ለአንድ ወር መጥቶ ቢያዩ ደስ ይለኛል። ለአንድ ወር መጥቶ ቢያዩ ደስ ይልሻል? እንዴት እንደሆነ ማለት ክፋቸው መስማትና ማየት አልፈልግም። መሰቃያቸውን አልፈልግም። ይህም ቢሆንም ምን ያህል እንደሚጎዳ ማለት በቃ የአረቦች ትእዛዝ ከስራው በላይ የእነሱ ትእዛዝ እንዴት እንደሚያደክም አምጪ መልሺው አውርጂው ምኑ አድርጊው ይሄንን መጥቶ ለአንድ ሳምንት ለአንድ ወር ቢሆን አቤት ደስታ ናቸው። ሙሉ ኢትዮጵያ ማለት ነው። ሙሉ ኢትዮጵያ ሙሉማ እኮ አይደለም ብዙ እኮ ባይመጣም እኮ የአረብ ሀገር አሁን አንቺ ምን አለብሽ ዱባይ ሄደሽ ምናምን የሚልሽ ሰው አለ ይላሉ። አምጪ መጥረጊያሽን ችርስ ችርስ አንድ እንጀራ 5 ብር ይላሉ አይደል? ኢትዮጵያ ላይ ተቀምጠው እና ምንም ይሁን ምንም ሄደን በጠረግነ ነው የሚሉት። እና እንደምታዩት ነው ወላሂ ይሄ የምታዩት ሁሉ የሚጠረግ ነው። ግማሹን ጠርገናል፣ ግማሹ ይቀረናል። ከዛ ደግሞ ገና ወደዚህ የሚታያችኋል። ይሄ ሁሉ የሚጠረግ ነው ማለት ነው። ወላሂ ይሄ ሁሉ የሚጠረግ ነው እና እንደምታዩት ነው። ጓደኛዬ እየጠረገች ነው፣ እየጠረግነ ነው። እና በርቱ፣ በስደት ያላችሁ ቶች በርቱሽ፣ ጎበዝ ሁኑ። ሰው ላላማ ሲል እንግዲህ ብዙ ነገሮችን ይችላል፣ ብዙ ነገሮችን ያሳልፋልና ቻሉ፣ ስሩ ነው የምለውና ሰው ከሚፈልገው ደረጃ ለመድረስ እንግዲህ አይ ብዙ አዲስ የሚመጡ እኮ አዲስ የሚመጡ ልጆች ብዙዎቹ ልክ እነሱ ብቻ እንደዚህ ያለ ከባድ ስራ የሚሰሩ እየመሰላቸው ለምን መጣው መልሶ ወደ ሀገር ምናምን የሚሉ አሉ። ገባሽ? አይውትላችሁ መኪናው ራሱ ገይቶ እንዳይጥለን እንጂ አያችሁ፣ እዚህ ሁሉ መኪና እየተጋፋ ነው እኛ የምንጠርገው። አዎ ደግሞ የሆነ ንፋሱ እንዴት እንደሚያረግብን እዩት። ወላሂ መኪናው እንዴት እንደሚያረገው እንትን ንፋሱ እና በቃ ይሄ ነው። እኔ እንደዚህ እየሰራው ብር ካላበደርሽና የምትሉ ሰዎች ግን ጤነኛ ናችሁ? እንደዚህ ሰርቼ እኮ ነው እኔ ብር ማመጣ። ያጎት ልጅ ማለት እንዳንቺ እንደሆነ ይቅርብን ያላችሁ ልጆች ቅሩብኝ ማለት ነው። እውነት ይሄን ያክል አመት ሰርተሽ ለኔ ይሄን ያክል ብር አተሽልኝ ነው ወይ የምትሉ ሰዎች አጥቼላችኋለሁ ማለት ነው። ስለዚህ አንካረት ቪዲዮ ከሰራ እና ምን ያለሽ ብር አበድሩ ለሚሉ ሰዎች ታዲያ ኢትዮጵያ ሆነው ምን ያለበት ነው አደረግላችሁ ቢሆን ማለት በቃ